በመጀመሪያ እግዚአብሔር በነቢዩ በኢሳይያስ አንድ ታላቅ የተስፋ ቃል ተናገረ። በጨለማና በፍርሃት በተሞላ ዓለም ውስጥ ብርሃን እንደሚመጣ፣ ሕፃን እንደሚሰጠን፣ የዓለም መድኃኒት እንደሚመጣ። ኢሳይያስ 9 እንዲህ ይላል፣ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ምድር ላሉትም ብርሃን ወጣላቸው። ሕዝብን አበዛህ፣ ደስታቸውንም ጨመርህ። ሰዎች ምርትን ሲሰበስቡ ምርኮንም ሲከፋፈሉ ደስ እንደሚላቸው ሁሉ እነርሱም በፊትህ ደስ ይላቸዋል። እንዲሁም ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ይህ ትንቢት ነበረ፣ ተስፋ ነበረ፣ የሰማይ ታላቅ ስጦታ ነበር። እግዚአብሔር ወደ ሰው ልጅ ሊመጣ ከዚያም ቤተልሔም በተባለች በዳዊት ከተማ ያ ትንቢት እውነት ሆነ። በኢሳይያስ የተነገረው ሕፃን ተወለደ። ግን እንደ ታላቅ ንጉሥ አልመጣም፣ በሰራዊት ታጅቦ በክብር አልመጣም። እርሱ እንደ ሕፃን መጣ፣ በጨርቅ ተጠቅልሎ በበረት ውስጥ ተኛ። ኃያሉ አምላክ የሰው ልጅ ሆኖ መጣ። ዓለምን በእጁ የሚይዝ ፈጣሪ ራሱ በፈጠረው ዓለም ውስጥ በድንግል ሆድ ተጸንሶ ወደዚህ ዓለም እንዲመጣ ሆነ። የእግዚአብሔርን ልብ ለሰው ለማሳየት ኢየሱስ ትሕትናን ለብሶ መጣ። የጠፉትን ለማዳን፣ የተሰበሩትን ለመፈወስ፣ ሰላም በሌለበት ቦታ ላይ ሁሉ ሰላም ለማምጣት ኢየሱስ ሰው ሆኖ መጣ። የገና በዓል ስለ ክርስቶስ መወለድ እያሰብን ልደት የምናከብርበት ብቻ ሳይሆን ተመልሶ እንደሚመጣ የምናስብበትና የመምጫውም ዘመን እየቀረበ መሆኑን የምናስተውልበት ጊዜ ነው። ቅዱሳት መጻሕፍት በትንቢት የመጀመሪያ መምጣቱን አስቀድመው እንደተናገሩ ኢየሱስ ራሱም ዳግመኛ እንደሚመለስና እንደሚመጣ ተስፋ ሰጥቶናል። ኢየሱስ ይመለሳል። ተመልሶ ሲመጣ ግን እንደ ሕፃን አይመጣም፣ እንደ ንጉሥ ይመጣል። ዓለም በመቶዎች ዓመታት የመጀመሪያ መምጣቱን ጠበቀች፣ ከዚያም ተወለደ። ዛሬ ሁለተኛ ጊዜ መምጣቱን እኛ እንጠብቃለን። የምንጠብቀው ዳግም ምጽአት እንደ መጀመሪያው ተስፋ እንዲሁ ይፈጸማል። የኢየሱስ መወለድ ሲጠበቅ እንደነበረ ሁሉ እኛም ዛሬ ዳግመኛ መመለሱን እንጠብቃለን። ስለዚህ በገና ወቅት ልደቱን ብቻ ሳይሆን ኢየሱስ ዳግም እንደሚመጣም እናስብ። ኢየሱስ ይመጣል። ሊዋጀን አንድ ጊዜ የሰው ልጅ ሆኖ እንደመጣ ዳግመኛ በመላእክት ታጅቦ በክብር ይመጣል። ሊወስደን ይመጣል፣ ለዘላለም ከእርሱ ጋር እንድንኖር። ስለዚህ ይህ የልደት በዓል ከመብራቶችና ከስጦታዎች በላይ ይሁን። ተስፋችንን የምናድስበት፣ ስለ መምጣቱ የምንዘጋጅበት። ኢየሱስ በክብር ይመለሳል። ኢየሱስ ሊወስደን እንደገና ይመጣል። ኢየሱስ የተወለደበት በረት፣ ኢየሱስ ወደዚህ ዓለም መምጣቱን፣ መስቀሉ ስለ ኃጢአታችን መሞቱን፣ ባዶ መቃብር ሞትን ድል መንሳቱን፣ የገባልን ቃል ኪዳን ደግሞ ገና ሊወስደን እንደሚመለስ ያስታውሰናል። ለሰው ልጅ መድኃኒት ሆኖ የመጣው መድኃኔ ዓለም ዳግመኛ ይመለሳል፣ ደግሞም በቅርቡ ይመጣል።